جمر يا شباب جمر ያው ስንት ነው የወረዳ ንግድ ገበያ ልማት ሸማች ጥበቃ ቡድን መሪ ነኝ። የሸማች ጥበቃ ቡድን መሪ ነኝ። የወረዳ ንግድ ገበያ ልማት የሸማች ጥበቃ ቡድን መሪ ነኝ። ያው ስራው ሸማች ጥበቃ ሲባል የሸማቹን መብት መጠበቅ፣ ሸማቹ ማህበረሰብ በተለያየ ምክንያት ጉዳት እንዳይደርስበት የሸማቹን መብት ማስጠበቅ ነው። ከዚህም አንዱ የመጠቀሚያ ጊዜ ያለባቸው ምርቶች መሰብሰብ ነው። አንዱም የመጠቀሚያ ጊዜ ያለባቸው ምርቶች መሰብሰብ ነው። ከነዚህም ውስጥ አሁን ዛሬ እንደሚታወቅ በሁለት አይነት ፕሮግራም የተሰበሰበ ነው። አንዱ በሰቆጣ ኪዳን የተሰበሰበ ነው። ሁለተኛ በባለሙያዎች በር ከበር ጉብኝት በመደረግ የተሰበሰበ ነው። ተሰብስቦ ያው በራሱ ጊዜ የቴክኒክ ኮሚቴ አለው። ያስወጋጅ ቴክኒክ ኮሚቴ አለው። በር ከበር የሚጎበኝ ቴክኒክ ኮሚቴ አለው። በዛ ቴክኒክ ኮሚቴ አማካኝነት የተሰበሰበ ነው። ይህን ቴክኒክ ኮሚቴ ግብረ ኃይል፣ ፍትህ፣ ፖሊስ፣ ገቢዎች፣ መንግስት ኮሚኒኬሽን፣ ንግድ፣ ጤና ናቸው። በእነዚህ አማካኝነት የተሰበሰበ ነው። እንዳያችሁት ያው የመጠቀሚያ ጊዜ ያለበት ነው። አብዛኛው ምርት ቤስት ቢፎር እያለ የሚቀርብ በጁስ መልክ በባልትና በሽሮ ማልማላታይን በሎሽን በቅባት በተለያዩ በተምር ያያችሁት አሁን ተምር ያያችሁትን ተምር ታንዲ ግለሰብ ነው የተገኘው። ወደ 30 ምናምን ሺህ ብር 34 ሺህ ብር አካባቢ ነው። ይህን ተሽጦ ነው ያገኘነው። በሱቅ ላይ ስንዞር ውስጡ ለአገልግሎት የማይውል ስታዩት ላይ ደህና ይመስልሻል። ውስጡ ስታዩ ግን የሆነ ኢንሴክት ያለው ተባይ ያለበት ነው በመገኘቱ ዛሬ ይኸው እንደምታዩት ለዚህ ለግብረ ኃይል በቴክኒክ ኮሚቴው በተገኘበት እንዲወገድ ተደርጓል። እንዲወገድ ሲደረግ ያው በሚፈሱትን በማፍሰስ የሚቃጠሉትን በማቃጠል የሚቃጠለው የሚቀበሩትን በመቅበር ያው እንደምታዩት እያስወገድ ነው ቴክኒክ ኮሚቴው በተገኘበት። እንግዲህ ምናልባት ጤና ብቻ አልተገኘልንም። ጤና እንግዲህ የገጠመውን ችግር አናውቅም። በዛ አማካኝነት ነው የተወገደው። በጥቅሉ ወደ 65315 ብር ግምት ያለው ነው። በፈሳሽ በጠጣር ሌላም በዱቄት መልክ ከባልትና እንደምታዩት ሽሮ ምናምን ያለበት አለ፣ ሽሮ አለ፣ የተለያዩ ነገሮች አሉ። እነዚህ ያስወገድንበት ነው። ኢንዶሚ በተለይ ህፃናት ቺፕስ ምናምን የሚባሉት ማህበረሰቡ እነዚህ ተጠንቅቆ ልጆቹን ከእንደዚህ አይነት ጉዳት ቢጠብቅ የታሸጉ ምግቦችን ሲያይ ቀኑን ማየት መቻል አለበት። አሁን አብዛኛው ማህበረሰብ ቀኑን ሳያይ ነው እየገዛ እየተጠቀመ ያለው። ይሄ ደግሞ ተገቢነት የለውም። በልጆች ላይ ከፍተኛ ጉዳት ሊያደርስ ይችላል። የተለያዩ የበሽታ ምንጮች ይኖሩታል። ጉዳቱ ከፍተኛ ነው። የመጠቀሚያ ጊዜ ያለፈበት ነው። ይሄ እንዳያችሁት አሁን ፍትህ እንትን ያለውን የዘረገፈውን
እንግዲህ የዘረገፈው ማልማላት አይነቶቻል በስብሷል። የሚሸጠው ግን 1000 ብር ነው የሚሉት ሱቅ ላይ 1000 ብር ነው የሚሉት። ውስጡ ግን በስብሷል። አሁን ሰው ያንን አያነብም። ገዝቶ ሄዶ በዲያቦ መልክ የሚሆን በተለያየ ለማህበረሰቡ ለቤተሰቡ ሊያስጠቅም ይችላል። ይሄ ደግሞ ተገቢነት የሌለው ነው። ማንኛውም ሰው በየትኛውም ቦታ የለስላሳ መጠጦችን የታሸጉ ምግቦችን አንብቦ መጠቀም መቻል አለበት። በተለይ ለህፃናት ሂዱና ግዙና ተጠቀሙ እየተባለ አብዛኛውን ህፃናት የመጠቀሚያ ጊዜ ያለፈበት ምርት እየገዛ ነው የሚጠቀመው። ይሄ ደግሞ በሰቆጣ ቃል ኪዳንም የመጠቀሚያ ጊዜ ያለፈባቸው ምርቶች እንዲሰበሰብ ለአጥቢ እናቶችም ለህፃናትም ተገቢነት የሌለው በመሆኑ ይህንን ምርት በዚህ አመት ሰብስበናል። ከዚህም በፊት አንድ ጊዜ አስወግደናል። አሁንም እኛን በአንድ በኩል አስወገዱ ሲባል ሌላኛው ሰው ቤት የሚደብቅ ስላለ እኛ ዞር ስንል ሱቅ ላይ መደርደሪያ ላይ ሸልፍ ላይ አውጥቶ እንሸጣለን። ይሄንን ማህበረሰቡ ግንዛቤ መፈጠር መቻል አለበት። የትኛውም ቦታ አይቶ አንብቦ መጠቀም መቻል አለበት የሚል ነው ያለኝ። ቤስ ቢሆን ወካው ዝም ብሎ ቢገባ እንዳይሄድ ብሎ የሚኖር እሺ በቃ ከለሩ ተመልከት። ከለሩ እስከዛ ቀን ግን ድረስ ያን ያህል ዋስትና አለው ለማለት ነው። እስከዛ ድረስ ነገለገለ ለዲያ አቃጠል አገራ ጨረሽ ከዛ ደግሞ ያንካሉ ማለት ነው። ሊገባ ነው ነው ሳይድ አማው ሚኒማል ሊሆን ይችላል። አማላካሽ ነገር ከዛ በፊት ብትጠቀሙ ጥሩ። እዛ ቀን ድረስ ግን ብትጠቀሙ ሪስኩ በጣም ብዙ አይደለም ማለት ነው። እሺ ግን በጣም ዝቅተኛ የሚሆን ሳይድ ኢፌክት ካላችሁ ሞከረ በደንብ እናስገባቸው ሰልፍ በውስጥ ላይ በደንብ ግልጽ ግን በዚህ ልክ ግን የሆነ ነው ወይ ነው እንዴ ሲከታል ነው ቢኮዝ አሁን ከሚያዝያ በፊት ወገን ነው ጅምቦት ላይ ነው ምንድን ነው ሲጋና አልነበር ምን በዛ መንገድ ሆነ የሚጠቀሙት ፕሮዳክት ሁሉ በጣም እስከ ታሸገ ነገር ቆሳታት ብዙ መጀመሪያ የታሸገ ከሆነ የምንጠቀመው ነገር ሁሉ ማቆይ ምናምን ሽግም ገዛት ነው ለተፈታለ ለምሳሌ ማየት ይችላል። ና ሰቆጣ እኮ የጋሻ ብዬ እኮ ነው። የጋሻ ብዬ ነው። ሰቆጣ ነው። ይሄ ህፃናት እንዳይመግቡት አይደል እየሰራው ያለ ነው።